በርካታ የቻይና ፋብሪካዎች ነቅለው ወደ ኢትዮጵያ ሊመጡ ነው። የቻይና መንግስት ከፍተኛ ቴክኖሎጂ የሚጠቀሙ የኢንዱስትሪ ምርቶች ላይ ትኩረት እንዲደረግ፣ ዝቅተኛና መካከለኛ ቴክኖሎጂ ላይ ትኩረት ያደረጉ ፋብሪካዎች ደግሞ ተነቅለው ወደ አፍሪካ እንዲሄዱ ማዘዙ ተሰማ። ከአፍሪካ ሀገሮች በተለይ ግብጽና ኢትዮጵያ ተመርጠዋል። የገንዘብና ኢኮኖሚ ልማት ሚኒስቴር ለኢትዮጵያ እድገት ይበጃሉ ያላቸውን ፋብሪካዎች ለመቀበል ከቻይና ናሽናል ዴቨሎፕመንት እና ሪፎርም ኮሚሽን ጋር ለመደራደር ዝግጅት እያደረገ መሆኑን ምንጮች ገልጸዋል። የቻይና መንግስት ዝቅተኛና መካከለኛ ኢንዱስትሪዎች ከሀገር ወጥተው እንዲሰሩ ውሳኔ ያሳለፈው ሀገሪቱ በዓለም አቀፍ ገበያ ውስጥ ያላትን ተወዳዳሪነት ለማሳደግ ከፍተኛ ቴክኖሎጂ የሚጠቀሙ ፋብሪካዎች ላይ ትኩረት ማድረግ ያስፈልጋል በማለቱ ነው ተብሏል። ከዚህ በተጨማሪም በቻይና የአገልግሎት ዘርፍን ለማሳደግና ከዚህ ቀደም ርካሽ የነበረው የሰው ኃይል በአሁኑ ጊዜ እየተወደደ በመምጣቱ ፋብሪካዎቹ ከሀገር ወጥተው በማደግ ላይ ባሉት ኢትዮጵያና ግብጽ እንዲተከሉ መመሪያ ማስተላለፉ ተነግሯል። ይህንን እንደ መልካም አጋጣሚ የተመለከተው የኢትዮጵያ መንግስት ለሀገሪቱ እድገት ወሳኝ የሚባሉ ፋብሪካዎችን በመምረጥና የቻይና መንግስት ሊያቀርብ ስለሚችለው የፋይናንስ ሁኔታ ድርድር እንዲያደርግ ኃላፊነቱን ለገንዘብና ኢኮኖሚ ልማት ሚኒስቴር መስጠቱ ታውቋል። የገንዘብና ኢኮኖሚ ልማት ሚኒስቴሩ አቶ ሱፊያን አህመድ የሚመሩት ልዑካን ቡድኑ በቅርቡ ወደ ቻይና ተጉዞ ከቻይና ብሔራዊ ዴቨሎፕመንትና ሪፎርም ኮሚሽን ከኃላፊዎች ጋር የመጀመሪያውን ድርድር ማካሄድ እንደሚጀምር ምንጮች ገልጸዋል። የሀገሪቱን ኢኮኖሚ ከግብርና በማላቀቅ በማኒፋክቸሪንግ ኢንዱስትሪ መሰረት ላይ ለማሳረፍ ያቀደው የኢትዮጵያ መንግስት በተለይ ለጨርቃጨርቅ፣ ለቆዳና የቆዳ ውጤቶች፣ በአግሮ ፕሮሰሲንግ፣ ለብረታ ብረትና ኢንጂነሪንግ፣ ለስኳር ልማትና ለኬሚካል ኢንዱስትሪ ልማት ከፍተኛ ትኩረት ሰጥቷል። ይህንን እቅድ ለማሳካትም በዶክተር አርከበ ቆባይ የሚመራው የኢንዱስትሪ ፓርኮች ልማት ኮርፖሬሽን በ10 ቢሊዮን ዶላር ወጪ በተለያዩ ከተሞች የኢንዱስትሪ ፓርኮችን በማቋቋም ላይ ይገኛል። ወደ ኢትዮጵያ ኢንዱስትሪ ዘርፍ እንዲቀላቀሉ የሚመረጡት የቻይና ፋብሪካዎች በእነዚህ የኢንዱስትሪ ዞኖች ውስጥ ወይም ራሳቸው በሚያቋቁሟቸው የኢንዱስትሪ ዞኖች ውስጥ ፋብሪኮቻቸውን እንዲተክሉ እንደሚደረግ ከገንዘብና ኢኮኖሚ ልማት ሚኒስቴር የተገኘው መረጃ ያመለክታል። የኢትዮጵያ ግብርና ዘርፍ ለማኒፋክቸሪንግ ኢንዱስትሪ ግብዓት የሚሆኑ ምርቶችን ለማምረት አመቺ መሆኑን ጥናቶች ይጠቁማሉ። መንግስት ኢንቨስትመንት በተለይም የማኒፋክቸሪንግ ኢንዱስትሪ ተዋናዮችን ለማበረታታት ያወጣቸው በርካታ ህጎችና ማበረታቻዎች እንዲሁም በአገሪቱ ያለው የሰው ኃይል አገሪቱን ተመራጭ ማድረጉን መረጃዎች ያመለክታሉ።